ታው ጊዜ ጀምሮ ጥሩ ታይልሽ ማለት ይሄንን ነገርሽ ፈጥቶ ምን ይሁን ከማን ምን ይሁን እኛ ቤተሰብ አይደለም እንዴ አንቺ ኖ ይኸውልሽ ቤተሰብ ነገር ላይ አሁን ከሱ ጋር አሰምይታ ልደብቅ ትችላለች ምንም አልደበቁም ማኪ በነት ሸረፊ እየገፋሽኝ እኮ ና መጀመሪያ ቁጭ ብላ እየገፋሽኝ እኮ ነው በሰላም ነው እየሰማሽ ነው ከኔ ጋር ሌላ ችግር አለሽ 6 ሰዓት ሊሆን እኮ ነው ብዬ አረና ይተረጋጋበት ተናገርክ እኮ አይ ተናገርክ እናንተ ናችሁ የምትወስኑት ስለሱ እሷ ማለት ያለባት እናንተ ነው የምትነግሩት እንዴ ያው እኔ እንደፈለክ አስበው ግን እኔ አንድ ነገር የማውቀው ማለት ነው በእህቴ አትምጣብኝ በቃ ሰላም እንዴት ናችሁ ውድ ቤተሰቦቻችን ሰላም ነው ወይ አለንላችሁ አሉ ይኸውላችሁ ከጀርባ አለን ሰላም ወራችሁ ወላ ደህና ናችሁ ይታያሉ ቤተሰብ አልተደበቃችሁ ይታያለን ብዬ አስባለሁ ይታያል ናችሁ ሰላም ነው ሁሉ ሰላም ዛሬ ፏ ብትን ብለን ነው እንግዲህ የመጣንላችሁ ቤተሰቦቻችን እንግዲህ ምንም ሐሳብ እንዳይገባችሁ ዘና ፈታ ብለን ነው ከእህቶቼ ጋር ረጅም ጊዜ እንደዚህ ከተሰባሰበንና ዛሬ እንደዚህ ተሰባስበን በቃ ማለት የወዴዎዳችን ተጫውተን አውርተን ሁሉን ነገር አውርተን የመጣ ነው እና በቃ ቤተሰብ እንደምታስቡት አይደለም ምን በቃ ፈታ ብለናል ዛሬ ብቻ ሁላችንም በቃ እናንተን ጥሩ ጊዜ አሳልፈን ነው እየገባን ያለ ነው ያው ከረጅም አመታት በኋላ አየር ለማስነካት ይዘን ወተናል በጣም ረጅም ጊዜ አንቺም ረጅም ጊዜ እሷም ረጅም ሁላችንም በአጠቃላይ ሶስታችንም እንደዚህ ተሰብስበን ካወራን ረጅም ጊዜያችንና አሁን ተሰባስበን እንደዚህ በጣም ደስ በሚል ሁኔታ እውነት እኔ እቺን ቀን መቼም አልረሳት መቼም እንደግማታለን በየሳምንቱ እውነት ግድ ነው ይሄን ማይጂ መውጣት አለብኝ ግድ ነው እንደዚህ ብሎ ነገር የለም ቀልጆሽ እና ልትሆኚ በልጅነትሽ ያኔ እንዴ ምን ያልሽ ነው ብዬ የልጅነት ነኝ እንደውም ማለት ነው ልጆቹን እኔ ይዛለሁ ምን ችግር አሁን ሄደን እኮ መጣን ወደ ቤት ይሄድን ነው አይደል እንደዛ የምፈልገው ቢሆንም ወደ ቤት ይሄድን ነው ምንም የተለየ ነገር የለውም አይ ደስ ይላል እውነት ለመናገር ስሜቱ በጣም ደስ የሚለው እንደዛ ቢያ የእህትነት ስሜቱን አብሮነቱን እያጣጣምኩ ነውና በጣም ደስ ብሎኛል ያው ወጣለው ሞታው ግን ከዋሊና ከልጆቼ ጋር ነው ዛሬ ግን ልክ እንደ ሲንግል ከእህትና ከወንድሜ ጋር አንድ ላይ ወጣን ዘና ፈታልን አየር ተቀበልን በላን ጠጣን ተጫወትን በጣም የሆነ ደስ የሚል የማይረሳ ጊዜ ነው ያሳለፍነው ይሄንን ቪዲዮ እየሰራንላችሁ ያለ ነው ስሜታችን እንዲጋባባችሁ ደስተኞች እንደሆንን ያለንበትን ሁኔታ ለእናንተ ልናሳይ ስለፈለግን ነው አንድ ሰው እንደምትወድ እያሳየሽ አንዴ ምንም አይነት ጥያቄ ነው ጊዜ ነው ቤተሰቦቼን በጣም ወዳቸው ከድሮ ጀምሮ የተቀበሉኝ ስቲል እስካሁን ድረስ አብረውኝ ናቸው በብዙ ነገር ነው ሰፖርት የሚያደርጉኝ ቪዲዮዎችን ያያሉ ሼር ያደርጋሉ ላይክ ያደርጋሉ ላይቭ ስገባ አብረውኝ ናቸው በየትኛውም ቦታ አብረውኝ ናቸውና ልክ እንደ እህቴን እንደተቀበልኩት ነው እነሱን መቀበለውና ለኔ ፋሚሊዎቼ ናቸው በቃ ቤተሰቤ ነው ስጋ ልክ እንደ ስጋዬ ማለት ነውና ያለውበትን ሁኔታ ነው ለእናንተ እያስረዳው እየነገርኳችሁ እያሳየዋችሁ ያለሁት ዛሬ ትንሽ አምሽተናል እንደዚህ አምሽቼ አላቅም ባይዘው በጣም አሽቷል ኮጣም እንደነገርኳችሁ ነው ልጆቼን ይዤ ወይ መጫወቻ ሄዳለሁ ካልሆነ ደግሞ ከባለቤት ጋር ጊዜ ለማሳለፍ አብረን እንወጣለን ከዛ ውጪ እንደዚህ ለብቻዬ ወጥቼ አምሽቼ አላቅም አሁን ታመሽውና ሳይሆን በቃ እንዴ አራሰልኩ ነው አራሰት ለሷ መሽቷል እንዴ በጣም መሽው ምንላችሁ በዛሬ ደግሞ ለጃላት በጊዜ ነው 2 ሰዓት በላይ አምሽታት ያው መኪና ተይዞ ያው ከፋሚሊ ጋር ስለሆነ ይሄን ሰዓት የቆየ ነው እንጂ ያው አንቆይም ነበር መኪና ምናምን ባይ ነው ሳናስበው ብዙ እያወራን ካወራን ብዙ ጊዜ ስለሆነ ሳናስበው ሰዓቱ ስለሄደ ነው እንጂ አስበንበት አይደለም አሁን ወደ ቤት እየገባን ነው
ነው ምን እናገኘዋለን ከሱ ጋር እናወራለን ማለት ነው። ላይ 100% ፈታ እንደሚል ማለት በመውጣታችን በጣም ደስተኛ እንደሚሆን አልጠራጠርም ይላል እኮ በጣም አንድ ጓደኛ ቢኖርሽ ከጓደኛ ጋር አብረሽ ወጣ ብትይ ይለኛል ሁሌም ማለት ነውና መጣንኛ አለን አሁንማ አንቺም አለሽልኝ ከዚህ በኋላ ማብረን ወጣ እንላለን በቀጣይመሽ እንሄዳለን በጣም ነው ናፈቁኝ ባይዘው ማማ በተለይ ማለት ነው በጣም ነው ናፈቁኝ ወይኔ ጉዳችን ፈላ ቶሎ በል እንግዲህ ወደ ቤት አልቅሳ እንዳይሆን ብቻ ነው የምፈራው ለማንኛውም ቤተሰቦቼ እንግዲህ እግዚአብሔር ይመስገን ነገሮች መስመር እየያዙ ነው በጣም ደስ ብሎኛል እግዚአብሔር ይመስገን ወደ እህቴ መታለች ወንድሜም አለ ባለቤቴ ልጆቼ ሁሉም አሉና አሁን በደንብ ምንድነው ሰርግና አረባከማከታ እንደታሲዘን እንዴ እና በቃ አሁን የሆነ ደስ የሚል በሰው ተከብቤ ነው ያለው እግዚአብሔር ይመስገን ሁላችሁም እስቲ እግዚአብሔርን አመስግኑ ኮሜንት ላይ አመስግኑልኝ ለኔ እንዲሁም ደግሞ ምን ባደርግ ሞር ደግሞ ምን አይነት ነገሮችን ብናደርግ ምን አይነት ቦታ ብናሳልፍ ተማክሩናላችሁ ኮሜንት ላይ ጻፉልን ማለት ነው በጣም ወዳችኋለሁ አከብራችኋለሁ ኪራ ፈጠን አድርገው እሺ በጣም ያረሽው የሆነት ልጆቼ ብቻ ተኝተው እንዳላገኛቸው በጣም ተጨንቃለች ውብዬ አታስቢ እኔ አይዞሽ አሁን ኪራውን አታስቢ ቶሎ ነው የምንደርሰው ተንከባክቦ ያደርሰናል ቤታችን ስለዚህ ናይም ያው ከኛ ጋር ጥሩ ጊዜ እንዳሳለፍን እናገዋለን እሱም ደስተኛ ነው የሚሆነው እንግዲህ ያለውን ነገር ምን ይሆናል አቀባበሉ አይ እሱማ ደስ ነው የሚለው በእርግጠኝነት ለምን እንደዚህ ወጥቼ ከሰው ጋር እንደዚህ አብሬ አምሽቼ ወይ ተጫውቼ ምናምን አላውቅም ነይ ነው ታካለኝ ከሱ ጋር ነው ወይ ከልጆቼ ጋር በቃ ከዛው እጪ ማንንም የለምና ያው አንዳንዴ ያው መተንፈስ የሚባል ነገር አለ ሁሌ ቁጭ ብለሽ ማውራት የሚባል ነገር አለ በተለይ ስፔሻሊ ከቤተሰብ ጋር ምናምን እኔ በተለይ ማውራት ናፍቆኝ ነው የመጣው ስለዚህ ብዙ ባወራ እንዳሰረችኝ አወራለሁ ታፍኜ ነበር እና በጣም ደስ የሚለኝ ከዛ አንፃር ቁጭ ብለን ስናወራ ሰዓቱ አረፈታ በእንዴ ምንም ነገር አታስብም ሁሉ የሰፈሩ የኛ ነው እንዳትስቢ ቤተሰቦች እንዳይቆጡ ደግሞ እና ቤተሰቦችሽ አስመሸሻት እንዳይሉኝ አይ ይረዱሻል ይሄን ቤተሰቦች በጣም ደስ ብሎኛል አንቺም ስለመጣሽ በጣም ደስ ብሎኛል እግዚአብሔር ይመስገንና እስማ ተነፈስኩ ነው ይራስ ቀለል ያለኝ እንግዲህ ይሄን የመሰለ ንጹህ አየር እየሳበን እየኮመኮምን አዲስ አበባ እንዴ በጣም ነው ያማረችው አዲስ አበባ ራሱ እንዴ በስማ እንዴ አልተቀየረብሽም አረ በጣም ብዙ ነገር እንዴ አልተቀየረብሽም ለነገሩ ፋርሳ እንደ አዲስ ነው የተሰራችው በጣም እኮ በጣም አዲስ ለውጥ ነው ያለው እኔ ባይዘው አሁን ሰፈሮቹን ብትጠይቂኝ አላቃቸው ጠፍተውብሻል ጭራሽ ማለቀው ደም ጭራሽ ከመሸ አዎ ጭራሽ አላቀው አይዞን እናስለምድሻለን በደንብ ትጎበኛለሽ ከኛ ጋር ምንም እንዳያሳስ አዎ እንዴ አይደለም ከተማውን በቃ ከአዲስ አበባ ሙሉ ግን ጠይቅሻለሁ እያልኩኝ ማለቴ እንዳይደብርሽ ግን ማለት ነው ይደብረኛል ታክለሽ ነው የመጣሽው ማለት ከዚህ በኋላ ይሄዳለው ምናምን እንደማትይ ተስፋ አደርጋለሁ እንኳን ይሄንን አይቼ መጀመሪያውንም አስቤበት ነው የመጣሁት ጠቅልዬ ነው የመጣሁት ከዚህ በኋላ በፍጹም ወደዛ እንኳን ለመመለስ የሚሄድንም ሰው ከለክላለሁ በእውነት እዛ ያሉትንም እህቶቻችንን በሰላም ለሀገራቸው ያብቃቸው በሰላም መመለስን የመሰለ ነገር የለምና ሁሉም ሰው ለስራ ነው የሚሄደው በየተሻለ ህይወትን ፍለጋ እና ያው እግዚአብሔር ሞልቶለት ደግሞ ቶሎ መመለስን የመሰለ ነገር የለም እድሜ ያለ ጤና ያለ እድሜ ያለ ቤተሰብ ይጠብቅሻል እሱን ነገር ደግሞ ሁሌ መርሳት የለብንም በተለይ ነገ ዛሬ ስንል ነው አሁን እንደ ቀልድ ነው ነገ ዛሬ ስል 11 አመት እንደዚህ እኮ ብዬሽ ነበር እኮ እንግባ አብረን እንሂድ በቃ ሰው ያው ቤተሰብ አብረን ብንመለስ ኑሮ ምናምን በጣም ጥሩ ነበር አታስቆጭኝ አሁን መጥቻለሁ አስበሽዋል ሁለታችንም አግብተን ልጆች ወልደን የራሳችን ኑሮ ነበር የምንኖረውና ነበር አሁንም እግዚአብሔር እንግዲህ ያውቃል አሁንም አረፈደም አሁንማ ከእግዚአብሔር ጋር ቶሎ ብለሽ ከእግዚአብሔር ጋር እንግዲህ
ህይወትን እንጀምራለን እና ያንተን ነገር ደግሞ በጣም ጥሩ እዚህ ጋር ምትጨምራላችሁ ወይኔ ግን በጣም እሺ እና ይሄ ግን እንደዚህ ትችዋል አቅም ምናምን ነገር በመሃል እሺ ተጨናነቂና በቃ እስቲ ቶሎ ለዳኪራ ምናምን ቤት እንገናኝ ምናምን ብላችሁ ዝጉት ጀምሩ እና አንቺን እንግዲህ እንደምንም ብለን ጀምረሽ ያው ኪራም ከፍታፍ እያለ ነው ወይኔ እናንተ ግን ስማም በጣም ነው የሚመሸው ፈጣን በቃ ምን እየደረሰን ነው ይሄ ሰፈሩ አይደለ እንዴ እኔ ማለት ነው ከተጋባን ጀምሮ ናይን ጥዬ እንደዚህ አብሽቻለሁ ወይ ውብዬ ደግሞ በቃ አታስጨነቂኝ እስቲ እንዴ እንዴ በጣም ነው የሚያስፈራው ምን እንደምለው አላውቅም ብቻ የሆነ ነገር ትሉታላችሁ እንዴ እንዳይናደድ በቃ ቤት እንግባና ያለውን ነገር ተወናች እንዳይናደድብኝ ነው አይነት አይናደድም እንዴ እኔ እንደዚህ አምሽቻለሁ እሺ በቃ ቶሎ እንደሽ በቃ ኪራ ቶሎ እንደው በቃ እሺ በቃ ቤተሰብ ቤት እንገናኛለን እሺ ቤት እንገናኛለን ልቤ ፈራ አይዞሽ ኧረ እኔንም ማስጨነቅሽኝ በእናትሽ እሺ እንዴት ነው እንደዚህ ቀኑ የሚሄደው በስማም እንዴት ነው የሚመሸው አልታወቀሽማ ምንም አልታወቀም ነው ኧረ ምንም ልክ ስንወጣ ነው ራስ ሰዓቱን ያየሁት ስልኩ ላይ ማለት ነው ችግር የለም እሺ ይሄን መሰለ ውብ ጊዜ ለምንድን ነው አንቺ የምታከሽፊብን ኧረ ተይ በፈጠረሽ ምን እንዴ ውብዬ ከተጨነቅሽ ደግሞ ሌላ ነገር ይፈጠራል ነው ተይ እንደዛ አይ እሷና ይሄን እሺ ብቻ ዋናው ቤት መግባታችን ነው ልጆች ተኝተው እንዳይጠብቁኝ ብቻ ነው መፈራው ለማንኛውም ቤተሰብ እስኪ ቤት ገብተን ደግሞ ያለውን ነገር አብረን እናያለን መልካም ቆይታ ይሁንላችሁ ብቻ ደስ ብሎኛል ዋናው እሱ ነው አይዞሽ ለምን ይቆጣል ደስ ነው እንጂ የሚለው ማለት እንዴ ከስንት ጊዜ በኋላ እኮ እንደዚህ ደስ ብሎሽ ስትወጪ አስጨነቀችኝ እኮ ምንድነው ሁሉ ፍራቻ አንቺ ምንድነው አይ አላ ዘረፈል ምንድነው እንዴ ምን ችግር አለ ሰላም ነው አንገሸኩ ምሳጥኩ ያረቀስ ምን ሆነ ነው ልጆችን እኔ ጥለሽ ግን እንደምታረጊ እሺ ሰላምታ አይቀርም እንዴ መጀመሪያ እንደዚህ የምታረጊ እሺ መሸኩ ለሊት እኮ ነው ሰላም በለን እንጂ መጀመሪያ እንዴት ነው ደግሞ ምንድን ነው የምትሸተው ምን ሸተኩ እንዴ መጠጥ ይሸተኩ ነው ምን ሆነሽ ነው በእናት ምን ሆነ ነው አንተ እንዴ አሁን ልጅ ጥለሽ እንደባባስ ያለሽ ምን የሰራሽ ስራ ትክክል ነው ከሌሊቱ 6 ሰዓት ሊሆን እኮ ነው ብዬ አረና ይተረጋጋበና ነው ታዲያ ምንድን ነው እንደዚህ የሚያስደግ እንዴ እንዴ ምን የሚያስጨንቅ ነገር አለ ከኛ ጋር ነው ያለችው እንዴ እንዴት አስጨንቅም ከኛ ጋር እኮ ነው ታዲያ ምንድን ነው ምን ነው እንዲያስከው አይደለም እኮ ነው ምን ሆነ ነው ከነሱ ጋር አይደለም እንዴ ከኛ ጋር አለች እንዴ አለብሽ ምን ሆነ አንተ ምን ችግር አለው ከእሷ ከወንድሟ ጋር አለች እንዴ ደግሞ ስንት ጊዜ እንደዚህ ከወጣች ከተዝናናች አይደል እንዴ መዝናናት ነው በላን ጠጣን መጣን ደግሞ ለአንተም ደውለን ነበር መምጣት ስላልፈለግን እኔ ችግር የለውም መውጣታችሁ እኮ ምንም ችግር የለውም ግን እስከ 6 ሰዓት የልጆች እናት እኮ ናት አይደል እንዴ አይ አለን እኛ ይዘናት እየመጣን ነው መንገድ ላይ መንገድ ተዘጋግቶብን ነው እንዴ ናይ ሆነ ተይተኝበት አትነካከ እንዴ ምን ይሆንክ ነው ቆይ አንተ ምን ሆነ ነው ምን አስበህ ነው ምን ሆነ ነው ከኛ ጋር መዝናናት ሆነ ኖ ማምሸታ ትክክል አይደለም እንዴ አምሽታ አታውቅማ ምን ችግር አለ ታዲያ አንድ ቀን ከኛ ጋር ብትዝናና ምን ችግር አለ ሁሌ አላረግ ነው አይደል እንዴ ምን ችግር አለ ተከታታይ እኮ ያመሸች እኮ ነው አይደል ዛሬ በጣም ተለየህ አንተ ተቆጣህ እኮ ምን ችግር አለ ልጆቹን ልትዛንተ ምን ችግር አለ አልተቆጣሁም እኮ ብዬ እንዴ ከኛ ጋር ታረጋለሽ ልጅቷን አሁን አትቆጣ ናሂ ሌላ ነገር ያደረገች እኮ እያስመሰልከው ነው ያለው ምን ሆነ ነው ካንተ ጋር እያወራው አይደለም እኮ ታዲያ ምንድነው አይ እሷ ራሷ ተጨንቃ ነበር አይደለማ የቤታችን የራሳችን መመሪያ አለን አይደል የምርህ እስከ 6 ሰዓት እስከ ሌሊቱ 6 ሰዓት ምን ማለት ነው ንገሪኝ ነው የሆነ አደጋ ቢደርስባችሁስ
እንደኛ አለን እኮ የምን አደጋ ነው ገና እኮ ከመጣች እኮ ገና አደጋ እኮ በቀን የሚደርሳል እንኳን ነገር በምሽት ተወልሰሷስ እንዴት የማሰብ ይከብሻል ምንድነው እሱ ናይ ስለምን አደጋ ነው ተዋረው ስንት ሙሉ ቤት ውስጥ አልነበረች እንዴ ዛሬ ስለወጣች ነው ከኛ ጋር ስለሆነች ምንድነው ወይስ እኛ ምንድነው አትፈልገንም ነው እንዴ ምንድነው ከኛ ጋር ዘና ስላለች እንደዚህ የምትሆነው ምንድነው እንዴ ምን ይሁን ሁሉ ነገር ገደብ አለው እኮ ታዲያኛ ገደቡን መጃለን ሰማት ቁጭ ብላ አይደል እንዴ ልጅ ስታሳድግ የነበረ ዛሬ ማን ወጣ ዛሬ ወጣ አጋጣሚ ነው ሆን ብለን ያደረግነው ነገር አይደለም ቁጭ ብለን ስንጫወት ስናወራ መሻል በቃ ይሄ እኮ የሚያስቆጣ ነገር አይደለም ብናመሽ ሶን ብለን ምን ችግር አለው ከቤተሰብ ጋር ምን ከሌላ ሰው ጋር አይደለች ማለት ምን የሚያስቆጣ ነው ሄደችው እንዴ ምን ችግር አለው ምን ተኝተው አይደል እንዴ ያሉት ታዲያ ምን ሆኑ ችግር አለው አንተን እኮ እያወራ አይደለም ቆይ ለምንድን ነው ተማትለኝ ውብዬን እኮ ነው እያወራለሁ እኔና አንቺ እሺ ጓዳ ገብተን እናወራ እኮ እኔ የጓዳ ነው እንዴት ነው የምትጨቃጨቁት በዚህ ሰዓት ነው ውብዬ ማን ያረፍታ አይደለ ያረፍታ ነው የምትነግረኝ ይኸውልህ ስንት አመት ብሎ አፍናሃታል ዛሬ ነው የመጣሁት ማለት ነው እሷን ለማዝናናት እሷም በራሷም ለመዝናናት እንዴ የመጣሁት እኔ ግልጹን ልንገርህ አይደለ ከዚህ በኋላ መዝናናትም ካለባችሁ ልጅ ነው አይደለ ችግር ልጆቹን እኔ እጠብቃቸዋለሁ ከዛ አንተ ወተት ትዝናናለህ አብራችሁ ትዝናናላችሁ በቃ የሚያሳስብህ ልጅ ነው ምንድነው የምታወራት በዚህ አይነት ሙድ እንዴት ነው የምታወራት ናይ መጀመሪያ ተረጋጋ በዚህ አይነት ሙድ ለምን እንደምታወራት ኔና ለኔ ልንገርህ ያስመሸል ለምን አንተ ሌላ ነገር አይምሮ ውስጥ የሚመጣ አምሽታለች ማውራት አለብን ምንድነው የምታወራው ይኸው ፊት ለፊት አውራት ይኸው የምታወራትን ነገር አውራት ደግሞ በጸብ ከመቼ ጀምሮ ነው ትክክል ነው ምን ችግር አለው ነው ቆይ ይሄ አንቺ ባህሪ ነው ችግር አለው አላልኩም ጸጸት እያረካት እኮ ነው እስከ ሌሊቱ 6 ሰዓት ባለቤቴ እንደዚህ አይነት ነገር ውስጥ ገብታ አታውቅም ነው እኔ በጣም እያሸማቀቃት እኮ ነው ልክ ጥፋት እንዳጠፋ ሰው ማለት ልጅ ስለወለደች እስር ቤት ውስጥ እኮ አይደለም የገባችሁ ናይ ራሷን ልትዝናና ነው ፈታ ለማለት እንዴ አንተ አትነግረኝም እኮ እንድነግርህ እያደረግህ እኮ ነው ታዲያ ለምን የምትዝናና አሁን ካንተ ጋር ወጣ ብታመሽ ምን ችግር አለ ከኛ ጋር ሞታ እኔ እኮ ወንድ ልጅ እኮ ነኝ ባልሽ እኔ ቁጭ ብዬ አንቺ እስከ 6 ሰዓት አምሽተሽ ስትገቢ ኖርማል ነው አምሽተሽ ስትል እኮ ሌላ ቃል ነው የሚመስለው ናይ ከኔ ጋር እኮ ነው እኔ ስዝናና ግን እንደዚህ አይነት ባህሪ የላትም አንቺን አይታ ነው እንደዚህ እየሆነች ያለችው ምን አረግን እስቲ አምሽተን ነው ምን አረግን ሌላ ነገር ኧረ በእናትሽ የሆነ ነገር ባይው እንዴ እሺ በቃ እኔ እንዴ ወብዬ አድማቂ አንቺ ይብነሳል በቃ እኔ እና እሱ ነው አይ ማወቅ ያለበት ነገር ትንገረው ማለት ነው ዝም በል እስኪ አይደለም ማወቅ ያለበትን ነገር ትንገረው እንዴ ምን ሌላ ነገር አስመሰለው እኮ ብዬ እኔ እና እሱ እናወራለን እናንተ ግቡና ተኛ ሌላ ማውራትም ካለብን ማለት ነው እኔና እሷ መፍታት እንችላለን እኔና እሷ እዚህ ነው የምናወራው እኔ ዋና አላማዬ እሷ ደስተኛ እንድትሆን ምን ያህል ደስ እንዳላለ እና እስከ ሌሊቱ 6 ሰዓት ማምሸቷ ደስታን ይሰጣታል ለውብዬ ይኸውልህ አዳምጠኝ አንቺ ሰረፍታ አታረጊም ገና ከመምጣትሽ እንደዚህ ማድረግሽ ትክክል ነው ምንም እኮ አላረግንም እኔ አረጋችሁ እያልኩ አይደለም እኮ አይደል እንዴ ግን ማምሸቷ ልጅ እኔ ላይ ጥላ ማምሸቷ ኖርማል ነው ወጣና ይናል ፍላጎቱ አልነበረም ከዛ እህቴ ላዝናናት ቁጭ አለን አወራን እንደ ቤተሰብ ከዛ ሳናስበው ሰዓቱ ሄደ አንተ ግን በጣም ደግሞ የወደዳችን ከስንት ጊዜ በኋላ ነው እያወራን የነበረውና እንዴ ለምን አትረዳንም ላይ ምን ያህል ተጽዕኖ እንዳሳደርክባት ማለት ነው እዛ ሆነ ራሱ ናይ ስትል ነበር እንደዚህ ማድረግ እኮ መብቱም የለህም ነሽ አይ እኔ ላውራትና ነው አይደል ልጅ ተነከሽጨልቅ አይደለም በእንደዚህ አይነት ጉዳይ በእንደዚህ አይነት ነገር አታውሩም ምን ሆነ እሺ ታዲያ ምን እያደረግሽ ነው እና ሰው እየገፋሽኝ እኮ ና መጀመሪያ ቁጭ ብላ እየገፋሽኝ እኮ ነው በሰላም ነው እየሰማሽ ነው ከኔ ጋር ሌላ ችግር አለሽ ተረጋጋ ናይ ሌላ ችግር አለሽ ከኔ ጋር ናይ ለምን አትረጋጋ እያወራኋት እንዴት ትገፋኛለች እኮ በቃ ተረጋጋ አንተም አትንቀኝ በቃ እኔ እያወራሁሽ እንዴት ትገፍኛለሽ ምን አረኩ ቆይ ነኝ ማልገፋ የእህትሽ ባል እኮ ነኝ እንዴት አታከብኝ እኔም እኮ እህቴ ናት እኮ እና ማማምሸታችሁ ሳይቀር ምን ትገፍኛለሽ እኔ ትገፍኛለሽ ኧረ ናይ ተረጋጋ ምን እየሆንክ ነው ያለኸው እንዴ እያስፈራራችኝ እኮ ነው ስለማስፈራራ ነው የምታወራው ተረጋጋ በቃ ነይ ሚስተርልሽ ነይ ላውራሽ ፈልጋለሁ ነይ ጓዳ እንግባ በእንደዚህ አይነት ሙድ እንዴት ነው የምታወራው ለሷ ነው የምትታዘዡ ለኔ ነው የምትታዘዡ እንዴ ይሄ እኮ ኧረ ተረጋጋ ናይ እሺ ልክ ከሌላ ሰው ጋር እኮ እንትን እያለች ያስመሰለው እኔ ሁኔታሽ አላማረኝም ምን ማለት ሚስቴ አምሽታ አታውቅም ሌላ አመል እያስለመድሻት ነው እንዴ ነው ፈላሽ ናይ ምንድነው የምትናገረው ግን ታውቃለህ አሁን ማለት የፈለከውን ነገር አልክ አሁን ማለት የፈለከውን ነገር አልክ አየህ አይደለ እንዴ ምን ሆነ ነው ነው ናይ አንተ እንደዚህ አይነት ሰው እኮ አይደለም መጀመሪያ ተረጋጋና ነገሮችን ልደበድበኝ እኮ ነው እህትሽ መደብደብ አይደለም ናይ አልከኝ እኮ እየገፋችኝ እኮ ነው
ሁኔታሽ አላማረኝም። ሚስቴ አምሽታ አታውቅም እስከ 6 ሰዓት ከኛ ጋር ነች እኮ። ታዲያ ናይ ምን ሆነ ነው? አንተን ላወራ አልፈልግም። ጸጥ በል። ምን አረኩ ነኝ? ምን አረኩ? ኪራ ተወኝ። እኔ ምን አርጌው ነው? ቆይ እኔ በጣም የተናደድኩ ነው እንዴ ላወራሽ። እሺ በይ ናይ በቃ እሱን አረጋጋና ይዛት ገባ። ከኛ ተደብቃችሁ እንዴ በዚህ አይነት ሙድ እንዴት ነው የምታወሩት? ብትጣይሽ አልጣላም ባሌ እኮ ነው። ታዲያ እንደዚህ ሆኖ እንዴት ነው የሚያወራሽ እንዴ? ልቀቅ ናይ ነው ማኪም እየሆንሽ ነው። ተረጋጊ። ናይ ተረጋጋ። እሷን አይደለም ሰሚ ምንም ያናድድ ነገር አለ እዚህ ጋር እንደምሻቀለው ገብተሻል። ሚስቴ እንደዚህ ባህሪ አልነበራትም። አንቺ ከመጣሽ በኋላ ነው አለኩ። ምን ለማለት ዞሮ እሷን እየተናገርክ ነው ያለው። ናይ የምትናገረው ነገር ተከታታይ 3 ቀን እያመሻችሁ እየመጣችሁ ነው። ይሄ ነገር ደግሞ አላማረኝም። ምን ችግር አለው? ብንዝናና ችግር አለው? አሁን እኔ አትዝናኑ አላልኩም። የምታስበው ሌላ ነገር። ልጆች እጄ እኔ ቤት እየጠበቅኩኝ እያመሻችሁ እንደ ዱርዬ ትመጣላችሁ። ትክክል ነው ይሄ? ትክክል ነው። ንግግርህን አስተካክል። ናይ እንግዲህ የምትናገረው ነገር እንደ ዱርዬ ምናምን። እኛ ዱርዬ ነን እንዴ? ዱርዬ ከሆንን ለምን ሰጣሃት ለኛ? ዱርዬ ሆኜ ከታየው ኪራ ረፍ በቃ አይ በእንደዚህ አይነት ሙድ እንድታወሪ አልፈልግም። እኔ ኪራ ረፍ በቃ ለምንድን ነው ነው ፊት ማሳየት አይደለም። ባሌ ነው ከባሌ ጋር መነጋገር አለብኝ። እናንተ ገቡ ማለት የፈለገው ነገር እኮ ተናገረ። ኖ አይደለም ይኸውልሽ ስለተናደደ ነው። እኛ ደግሞ አምሽተናል ማለት ስለዚህ ይሄንንም ደግሞ መረዳት አምሽተናል። ጭራሽ ለሱ ነው እየተደረብሻለሽ። መደረብ አይደለም ጥፋቴን አምናለሁ። እኔ ነግሬሻለሁ። በጣም እንዳመሽን እያወራሽ ነበር እኮ። ታዲያ ትጨቃጨቃላችሁ ብዬ በቃ አንጨቃጨቅም። ችግር የለውም። ብንጨቃጨቅም ራሳችንን እንፈታለን። እሺ ግቡ እናንተ ነው በቃ አታሽ ማለት አንድ እናንተ እኔ ምስተናደድኩኝ። እሺ ማኪ ግቢ በቃ ኪራ አስገባል። ችግር የለውም። በቃ መኝታ ቤት ሄደን እንፈታለን። ምን ማለት ነው መኝታ ቤት? ምን እየሆናችሁ ነው? እኛ ቤተሰብ አይደለ እንዴ አንቺ? ኖ ይኸውልሽ ቤተሰብ ነገር ይለያያል። ማኪ ከሱ ጋር ስሜቷን ልትደብቅ ትችላለች። ምንም አልደበኩም። ማኪ በእናትሽ ረፊ በቃ እረፍት አድርጉ። ናይ መጀመሪያ ተረጋጋ። እኛ ይኸውልህ ምንም ያደረግነው ነገር የለም። እሷ ተጨናንቃ ነበር። አስረዳው በቃ ልክ ነው። አምሽቻለሁ እኮ። ታዲያ ያመሸሽ እኮ አጉል ቦታ እኮ አይደለም እየተናገረ ያለው። ስለዚህ ነገ በተረጋጋ ህሊና እናወራለን። አንቺም ግቢና እረፍት አድርጊ። ይዛት ገባ። እኔ ከሱ ጋር ላውራ። ውብዬ አሁን ማውራት የለብሽም። ስልሽ ግራ ተጋባኝ። እነሱ ናቸው እንዴ እየወሰኑ ያሉት? ተናገርክ እኮ። አይ ተናገርክ እና እናንተ ናችሁ የምትወስኑት። ስለዚህ እሷ ማለት ያለባት እናንተ ነው የምትነግሯት። እናንተ ናችሁ እንደዛ በእናንተ ትዳር። አሁን አንተ አይምሮ ውስጥ ያለው ነገር ሌላ ነው። እንደዚህ እየተናገረው እንዴት ነው እሺ የምታወሪው? እሺ ተረጋጉ። አይ ሁኔታዋ ነው። እኔንም እስከመግፋት ደስተኛ አልነበርሽ? ይቅርታ እኔ ይቅርታ ጠይቃለሁ። ምን ነው ይቅርታ የምጠይቂ? በእናትህ እሺ ተረጋጋ። እንግዳ ስለሆነች ነው። እኔ እኮ ስለሆንኩ አይደለም እህትሽ ስለሆንኩ። እሺ ማኪ በቃ ተረጋጋ። እህትሽ ስለሆንኩ ነው እንጂ እንግዳውኛ አይደለም። ያስፈራራች እኮ ነው ብዬ እኔ እያስፈራራሁ አይደለም። እኔ አከብራለሁ። ወንድሜ ነህ፣ የእህቴ ባለቤት ነህ። ግን ልክ ከሌላ ሰው ጋር ወጥታ እንትን ያለች እኮ አስመሰልከው። አራከኝ እኮ ነው በቃ። እስከዚህ ሰዓት አምሽታ አታውቅም። የእሷ ባህሪ አይደለም። እንዴት እንዲህ ታደርጋላችሁ ማለት ችግር አለ? ችግር አለ ማኪ? አይ ሌላ ነገር ነው ያልከው። ናይ ለምን ታመሻለች? ከመጣው ጊዜ ጀምሮ ጥሩ እይታ የለሽም ለኔ። ይሄንን ልነግርሽ ፈልጋለሁ። ምን እየሆንክ ነው? ምን ደስተኛ አይደለችም። እንደዚህ ይባላል? ደስተኛ አይደለችም። እንዴና እሷ ፊት እንዴት እንደዚህ ታወራለህ? አይ በቃ በኔ ደስተኛ አይደለችም። ናይ ተረጋጋ እንዴ! ኖ በቃ እኔ ግልጽ ነው። እኔ መዋሸት አልፈልግም። ትናንትና ነው ከሰው ሀገር የመጣችው አይደል? ዛሬ የማይሆን ነው። ደስተኛ አይደለችም። ኧረ ትቀየማለች። ምን እየሆንክ ነው ናይ? እንዴ ያው እኔ ናይ እንደፈለግ አስበው። ግን እኔ አንድ ነገር የማውቀው ማለት ነው በእህቴ አትምጣብኝ። በቃ ምን አደረኳት? በቃ በእህቴ አትምጣብኝ። ምን አደረኳት እኮ እንደዛ እያልክ ነው። እኔ ናይ በቃ ተረጋጋ። ነገሮችን ዝም ብለህ በቃ እንደ ውጪ ሰው እንደ ባለጌ ሰው እያየኝ እኮ ነው። እኔ አላየሁም። እህቴን ባዝናና ነው እየገፋሽኝ እኮ ነው አንቺ። አንተም እኮ ሌላ ነገር ለምን አመሻችሁ ማለት ይችላል። እሺ በቃ ቁም ነው ከኔ ጋር አውራ። በቃ ተው እንዴ። እሺ በቃ ማኪና ነይ ናይ ምን ሆነ ነው ግን አንተ? እሺ በቃ ግቢና አረፍታለሽ። ታዩ በቃ ነው። ለምንድን ነው በቃ ማለት አለብን እኮ ይሄ ማኪና ግን እናወራለን። ይቢ በቃ ናይ ምን አይነት ማንነት ነው ግን እንትን እያልክ ያለው እንዴ? ተረጋጋና አዋራት ናይ
ተይኝ። እንዴት ትገፋኛለች እንዴ? እና ታዲያ ምን እያስቀየምካት እኮ ነው ያለው። በቃ እኔ አልተጣላኛለች ማለት ነው። ስለምን መጥላት ነው የምታወራው? ጀምሮ ለኔ ጥሩ ስሜት የላትም። አንተ ነህ እኮ የምትናገረው ነገር ስሜት የላትም ለኔ። ተስፋሰተናት ዛሬ እንደዚህ አይነት ነገር እንናገር። እኔ ምንም አላልኩም። እንዴ ንግግሯ እንዴት ነው እያይሻል? ለምን አመሻችሁ ማለት ጥፋት አለ? ጥፋት አለ እና ልክ ነህ። ግን ደግሞ እኔ እናንተና ምንም ማውራት ያለብን ምንም ማውራት አለ ወንዴ በፈጣሪ ምን ይሆነ ነው ነው? ስማ ነሽ እንግባና እኛ ነው ስማክ እዚህ ስንጫጫ እሷ የሚሰማታል ገና መምጣቷ ነው። ገባክ? እሱነቱን እኮ አይደለም ብዬ እኔ ከመጣች ጊዜ ጀምሮ እኔ የመናቅ አይነት ስሜት ነው ያለባት። አይደለም እንደዛ አይደለም። ደስተኛ አይደለችም። አትወደኝም ያለችበት ስሜት ነው። ያንን ለማቅለል ነው እሺ እያልኩኝ አብሬ እኔ ምን አደረኳት ብዬ ምን አደረኳት? እሷን ከማክበር በላይ እኔ ምን አደረኩኝ? የኔ ውድ ምንም አላደረኩም። በፈጣሪ በልጅ እሺና ተውና። ምንድን ነው የሚያስከፋ ነገር የለውም እንዴ? ከዚህ በኋላ ልወጣ ምናሽ አይ እኔ መውጣትሽ አይደለም እኮ ማምሸት ስለመውጣት ይቅርታ በቃ እሺ አላመሽም እና እሺ ገብተን እናውራ። ምንም አወራው ነገር የለም። ሰውድ በቃ አዋራሻለሁ እያልካት አልነበር እንዴ? ገብተህ አዋራት። እሺ በቃ ተነስ። ናይ ምን ይሁን ይራ በቃ ገባና እሺ